ይህ እንኳን አስገድዶ መድፈር ይባላል። እውነትም ዛሬ ወይ ቅማለች ወይም ደግሞ አጭሳለች። ሩታ ምን ሆና ነው? ምን ነክቷት ነው? አብርሽ እኮ በረዶ እንኳን ያቀዘቀዘው እንትን የሆነ ትኩስ ውሃ አምጥተሽ በላይ ላይ ብትደፊ እኮ ሀላስ የለም ታውሯል። በሌላ ሴቶች ታውሯል። ሩታ እንዳትለፊ እንዳትደክሚ ብዬሽ ነበር እኮ ብዙ ነገር ብዬሽ ነበር። እንደዛ ስል ደግሞ እንግዲህ አድናቂዎችሽ ሊናደዱብኝ ይችላሉ። እኔ የምናደርግ 2 ዓመት ስከተላችሁ እኮ አንቺ ብቻ ፍቅር እየሰጠሽ እየኖርሽ ነው። አንድ ቀን እንኳን ፍቅር ሲሰጥሽ አይቼ አላቅም። ሰላም ሳንላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናቸው? ደህና ናቸው? ሰላም ናቸው? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ይሄንን የመሰለ ቦታ እያስጎበኘዋችሁ አንዳንድ ነገር ለማለት መጥቻለሁ። በእነ አብርሽና ሩታ ማለት ነው። እናንተም እንደለመዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ ረመዳን ላይ ስላሰራውበት ትንሽ ቻናሌ ስለቀዘቀዘ እስቲ ወደ ላይ ከፍ አድርጉልኝ። ይሄንን ድምጽ የምትሰሙ በሙሉ አይከፈልበትም እና ላይክ አድርጉኝ። ሰብስክራይብ ያላደረጋችሁኝ ደግሞ ሰብስክራይብ አድርጋችሁ አፈምሱኝ። ምንም ማለት አይደለም። እናንተም ደግሞ ቻናል ካላችሁ ከታች ጻፉልኝ። ቻናል መክፈት የምትፈልጉ ደግሞ እኔ ከፍትላችኋለሁ እያሳየዋችሁ መክፈት ትችላላችሁና ኮሜንት ላይ ያስቀምጡልኝ። በመቀጠልም ወደ ገደለው ልግባና አብርሽና ልጁ ዛሬ ፈታ ሲሉ እንግዲህ በቤቱ ፖስቶት ልጁን አይተናልና ልጅነቴ ናፈቀኝ ተመልሶ ላይ መጣ እያለ ነበረ። ሩታ ደግሞ ምን ነበረ የሆነ ዘፈን ነበር፣ ዘፈን ረስቻለሁ። አልሐምዱሊላ አይለኩል ያህልን ያው አንዳንድ ነገሮችን እያወሩ ነበርና አብርሽ እንደው ተሽኮረመመ አሽኮረመመችው እኮ። አይ ወንድ ልጅ ሲሽኮረመም እኮ አያምርበትም። ሴት ልጅ ናት ዘንድሮ በነገራችን ላይ ተቀይሯል። ነገራቶች ሁሉ ወደ ሴቶች ሆነዋል እና በፊት ድሮ ሴቶች ሲያለቅሱ ነበረ የምናየው። በፍቅር ምክንያት እንደዚህ ወደ አደረገኝ፣ እንደዚህ ሆነኝ፣ እንደሱ ብዬ እንደዛ ሆንኩኝ፣ 2 ዓመት 3 ዓመት ጠብቄው እኔን ትቶ ወደ ሌላ ሴት አፈቀረ ምናምን ብለው ሲያለቅሱ ነበር እና ዘንድሮ ደግሞ ያው ወንዶች እያለቀሱ እያየን ነበር። አሁን ደግሞ አብርሽና ሩታ ያው ሰሞኑ ታርቀዋል እና ያው ሲታረቁ እኮ ሩታ በጣም ደስ ይላታል። በነገራችን ላይ አብርሽ ነው ቅር የሚለው እንጂ ያው የተዋቸው ከጀርባው ያሉት የጀርባ ቅማሎች አልተራገፉም ገና ማለት ነው። ቀስ በቀስ እንኳን እናራግፋቸዋለን፣ ችግር የለውም። ምክንያቱም የመጀመሪያዎቹ እኛ ስናደንቃቸውም ስንሰራባቸውም ቪዲዮም ስንሰራባቸው የነበሩት አብርሽና ሩታ ስለሆኑ እኛም ነን ያጣመርናቸው። ገባቸው አይደለ? አብርሽና ሩታ አንድ ላይ የሆኑ ምናምን ስንል የነበረው እኛ ነን። መጀመሪያ ከፍቅር ጋር ነበረ። ከፍቅር ጋር በነበረ ጊዜ ደግሞ አብርሽ ምን እንደነበረ ቻናሉ እንዴት እንደቀዘቀዘ ሰብስክራይቡ ስንት እንደነበር ሁላችንም እናውቃለን። ወይኔ ጉዴ! እቺን አውርቼ አሁን ጎሮሮዬ ዝግት ይላል እንዴ! አረ ሰዎች፣ ብዙ የምታወሩ ሰዎች ፍትህ ለጎሮሮ እንዴት ነው የምችሉበት? እኔ አሁን ረስቻለሁ። በነገራችን ላይ ቪዲዮ ሰርቼ ቆይቼ ስመጣ ሳልሰራ ስቀር ቆይቼ ስመጣ የሆነ ይጠፋብኛል፣ አይዲያው ራሱ ይጠፋብኛል ማለት ነው። ምንም ማድረግ አይቻልም። ፈተፍትባቸዋለሁ ብዬ ነበርና አልቻልኩም። እና ያው ይሄንን መሰለ ቦታ ማሳየት አንድ ነገር ነው። አይለኩል ያህልን ምንላችሁ ፈልጌ ነው። ያው ልጃችሁንም እያመጣችሁ እያሳያችሁን ነው። እኔ ይሄ ልጅ በጣም እያሳዘነኝ ነው። ያው ቻናል ዩቲዩብ ክፈቱለት፣ የልጅነት ጊዜ ጨዋታ ምናምን በሚለው ለእሱም ክፈቱለት። እሱስ ማንተን ለምን ማን ከፍቶ ማን ይቀራል? ማን ፈትፍተው ማን ይቀራል በሚለው ለሱም ክፈቱለት እና የልጆቹን ከእናቱ ጋር አንዳንድ ነገሮችን እያደረገ ያው ቻናሉን ያሳድግ። ገና በልጅነቱ የባንክ አካውንት ብሎ ቻናል መክፈት ማለት ያው አንድ የባንክ አካውንት ማለት ነው። እና ዘንድሮ ያው ብዙ ሰው እየተጠቀመ ያለው በቲክቶክ እና በዩቲዩብ ነው። ቲክቶክ ስላችሁ ማስታወቂያ እየሰሩ ነው አብዛኛዎቻቸው እና ዩቲዩብ ደግሞ ያው ዩቲዩብ በራሱ ይከፍላቸዋል፣ ፌስቡክም ይከፍላል እያሉ ነው። እንሂድ እንደ ያጀማ
ለእኛ ለሸቃሎች እኮ አይሆንም። በነገራችን ላይ እኛ ሸቃሎች እዛ ያሉትን ነው የምናበረታታው እንጂ ማዳም ቤት ሆና ተደብቃ የምትሰራውን የማዳምን ቅመም እናበረታታም። እውነት ለመናገር እውነቱን ነጭ ነጩን እናውራ ከተባለ ማለት ነው። አለኩል ያህልን ያው እኛ ፍቅር ስለጠማን ማዳም ቤታችን ዘግተን ስለተቀመጥን ያው ስለ ፍቅር የሚያጫወታቸው ሰዎች ያው እናያቸዋለን። በግድ ወደንም ሳይሆን በግዳችን እናያቸዋለን ማለት ነው። በእናንተ ፍቅር ልአብድ ነው እያለች ነበር አንዷ በኮሜንት። አላኩል ያህልን የምንላቸው ፈልጌ ነው የማዳም ቅመሞች እኔንም አበረታቱኝ። እንደና አብርሽ እኮ አንድ ቀን እኔም የራሴን ሰው ይዤ እመጣለሁ። አንድ ቀን አግብቼ ባሌን ይዤ እመጣለሁኝ እና እስከዛ ድረስ ከመጋረጃ ጀርባ ሆኜ እኔ ወስኜ ነው በነገራችን ላይ 10,000 ሰብስክራይብ ካልገባውኝ በቪዲዮ አልወጣም ብዬ ነው እስካሁን የቆየሁት እንጂ ወጣ ነበረ። ግን በወጣ 10,000 ታስገቡኝ ነበር መሰለኝ። ቆንጆ እኮ ነኝ፣ ቆንጆ ነኝ። ምንም አይወጣልኝ ምንም ስለማይወጣልኝ ቦታ እንኳን ያን በነገራችን ላይ ሴቶች ምቀኛ ናቸው። የባሰ መልኬን አይተው ሰብስክራይባቸውን አንስተው እንዳይሄዱ ብዜ ሰፈር ያው ወንዶች የሉም። ዛሬ በነገራችን ላይ ምን ሆኜ ነው አይ ምን ሆኜ ነው ማለት እና ለማንኛውም አብርሽና ሩታ አንድ ላይ በመሆናቸው በጣም ደስ ብሎናል። ብዙዎች ይህንን ነገር እየጠበቁ ነበር። ብዙዎች በእናንተ አልቅሰዋል። ከማዳሞቻቸው ከጓደኞቻቸው ተጣልተዋል። ስራቸውን ፈተዋል። ብዙ ነገር ደርሶባቸዋል። ለእናንተ ፍቅር ብዙ መስዋዕት የከፈሉ የማዳም ቅመሞች አሉ። በጎች ተብለዋል። ገንዘባቸው ሳይቀር መስዋዕትነት ከፍለዋል እና እንደዚህ በመሆናችሁ እንደዚህ አንድ ላይ ሆናችሁ በመምጣታችሁ ብዙዎቻችን ደስ ብሎናል ለማለት ያክል ነው። እንኳን ደስ አላችሁ የማዳም ቅመሞች። እኛም ስንወድም እንደዛው ሀቂቀተን የማዳም ቅመሞችን እኛ የዋህ ወይም ደግሞ ሞኝ ነገር ምናምን እንዳንመስላችሁ የዋህ ነን እንጂ ሞኝ አይደለንም። ምክንያቱም እኛ ያለንበት ብዙ ስቃይ መከራ ስላየን የሰው ልጅ ሲደሰት ሲስቅ እኛም እንደሰታለን። ለዛ ነው እንጂ ለሌላ ነገር አይደለም። እኛ ሞኝ አይደለንም። ያኔ አይዲያችሁ ሳናቀው ለምን ቪዲዮ እንደምሰሩ ሳናቀው ቀርተን ሳይሆን በቃ የእናንተ ደስታ ስለሚያስደስተን ነው የምናይላችሁ። እኛን የማዳም ቅመሞችን እንድታከብሩን እንድታመሰግኑን ይገባል። እኛው እንኳን የማዳም ቤት ቁጭ ብለን መኪና የገዛን የለን፣ ቤት የገዛን የለን፣ ብዙ ጊዜ የለፋናለን እና እናንተ ማስታወቂያ እንኳን ነገር ቤት ቁጭ ብላችሁ ማስታወቂያ ማየት ራሱ አትችሉም። ግን ማስታወቂያ የምናይላችሁ ዶላር እንዲቆጥርላችሁ የምናደርገው እኛንን እና ልታመሰግኑን ልታከብሩን ይገባል። ለማዳም ቅመሞች ሀቂቀተን ከምንም በላይ ክብር ይገባቸዋል ብዬ ነው ማስበው እና እኔም በአቅሜ አመሰግናለሁ። በ5 ዓመት ውስጥ ባልሰራበትም እኔ አልሰራም አብዛኛው ጊዜ እና 5,000 ሰብስክራይብ አለኝ። ዶላርም ደግሞ ከፍሎኛል። እናንተ ስላያችሁልኝ ነው እና እናመሰግናለን። በተለይ ዩቲዩበሮች የማዳም ቅመሞችን እንድታመሰግኑ ይገባል ለማለት እወዳለሁኝ። ሁላችንም የወጣንበት አላማ አለን እና አላማችንን ሳሳክተን እስከምንገባ በያለንበት የአላህ እዝነት ራህመት ርህራሄው አይለየን። ሀቂቀተን ስደትን ያላየው ሰው በጣም ቀላል ነው። ለመሰደድ የሚፈልግ አረብ ሀገርን ለመርገጥ የሚፈልጉ ብዙ ሰዎች አሉና አረብ ሀገር ስቃይ መከራ እንጂ ምንም ነገር የለም፣ ለውጥ የለም። ከኛ በቃ ያኔ ህፃናቶች ሀገር ላይ ሆነው ልስትሮ ሲጠርጉ የነበሩት ዛሬ ላይ ትልቅ ደረጃ ደርሰው እናያቸዋለን። የአረብ ሀገር ገንዘብ ገለባውን ነው እኛ ጋር ኢትዮጵያ የሚሄደው እንጂ ዋናው እነሱ ጋር ነው የሚቀመጠው ነው ብዬ ነው ማስበው። እኔ በምሰራው እንትን ማለት ነው በጣም እሰራለሁኝ። ስራ መፍታት አልወድም። አንድ ቀን እንኳን መቀመጥ አልወድም። ማዳም ቤት ሆኜ ራሱ ታምሜ ወገቤን አስሬ የምሰራበት ጊዜ ይበልጣል እና ግን ዞር ብላችሁ ስታዩ ስትለብሱ አትደሰቱበት፣ የሆነ ነገር ብትገዙ አትደሰቱበት። እንደዛም ሆኖ ደግሞ
እንደፋለን፣ እንደክማለን። ያው ሳንለፋ ሳንደክም ደግሞ ተብቃቅተን የምንኖርበትን አላህ ይወፍቀን፣ መብቃቃትን ደስታን ይወፍቀን እላቸዋለሁኝ። ስለምትከታተሉኝም ደግሞ አመሰግናለሁ። ከልብ ነው ማመሰግናችሁ። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ ማድረጉን አትርሱ። የደወል ምልክትን ተጫኑት፣ አይከፈልበትም። በሌላ ቪዲዮ እስከምንገናኝ ደህና ሆኖልኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ። አቤት ብዙ ለፍልፍ ያለሁ እንዴ! ጉድ እኮ ነው። ለካ ካወራሁኝ አወራለሁኝ። እኔ ብዙ አላወራ እምላለሁኝ እንጂ አወራለሁኝ። አየኔ ነገር ለካ ሰው ነው የሚታዘባችሁ እንጂ ራሳችሁ አታውቁም ማለት ነው። መጥፎ የሚናገሩ ሰዎች ለካ ሳያውቁ ነው የሚናገሩት። እና ለማንኛውም እኔም መጥፎ ነገር ተናግሬ ከሆነ ይቅርታ አድርጉልኝ። ባይ